ስሜ ቤቴሌም ተስፋውን ይባላል። የመጣሁት ከጎንደር ከተማ ነው። የጫማ ሽታ የሚያመጡ ነገሮችን ለሱ አንቲባክቴሪያ የሆነ ነገር ነው ያመጣሁት። የኔ ፕሮዳክት ምንድነው? ኢትዮ አንቲ ፈንጋይ ይባላል። ይሄ ምንድነው? በመጀመሪያ ፕሮብሌሙን እንዴት ነው ያያሁት? በአካባቢያችን ያሉ ሰዎች የጫማ ሽታ የሚያስቸግራቸው፣ እግራቸው ሽታ የሚያመጣባቸው ሰዎች እንዲሁም ደግሞ ከቆዳ ጋር በተያያዘ ችግር ይሄ ቋቁርቻ፣ የሰው ልብስ ለብሱ ምናምን የሚመጡ በሽታዎች አሉ። ከዛ ውጪ ደግሞ ይሄ ለፎረፎር ለተለያዩ እንትኖች እና ደግሞ ለጭርትም ይሆናል ማለት ነው። ይሄን እንትን ለመስራት 8 እጽዋቶች ያስፈልጉታል። ከሚን፣ ከባህር ዛፍ እና ደግሞ እንደ አረም ከሚታየው የቡልቃ ፍሬ። ዋነኛው ነገር የቡልቃ ፍሬው ነው የሚወስነው እና ምንድነው ይሄ የቡልቃ ፍሬ በአብዛኛው በሀገራችን ውስጥ እንደ አረም ነው የሚታየውና ማንም አይጠቀምበትም። ከዛ በመነሳት ነው እና ይሄ ነጭ ባህር ዛፍ፣ ቅርንፉድ፣ ኦሊቭ ኦይል፣ አሎቬራዎችን በመጠቀም ነው ይሄን እንትን ግብአት የሰራውትኝ ማለት ነው። ይሄ ቡልቃ ፍሬ 60%ን የቡልቃ ፍሬው ይዛል። ሌሎቹ ደግሞ የተለያዩ እንትኖች አሉ እና ደግሞ እንትን ይሄን ቼክ አስደርግ ያለውና ይሄ ማመልከቻ ተሰጥቶኛል። ወረቀት ሰጥቻቸዋለሁ። አሁን እያያችሁት ያለው ወረቀት ይሄን ይመስላል። በጣም አሪፍ ቤቴሌም፣ በጣም ቆንጆ ሀሳብ ነው። ቆንጆ ስራ ነው። እኔ በግሌ በጣም ወድጄዋለሁ። ግን ማነሳልሽ የተወሰኑ ፖይንቶች ምንድናቸው? ስራው ትልቅ ስራ ነው፣ ግን የሚያስፈልጉት ነገሮች አሉ። ያው እንዲሁ በቀላሉ የምንጠቀመው ነገር አይደለም፣ የጤናም ጉዳይ ስለሆነ ማለት ነው። እንደው የኤፍዲኤ ሰርቲፊኬሽን ድረስ እንኳን ባትደርሽ አሁን ባለው ሁኔታ አትሊስት ግን ብዙ ላብራቶሪዎች ላይ ግን ቀድሞ ቴስት መደረግ መቻል አለበት። ያው ኤፍዲኤም ሰርቲፊኬሽኑን ለመስጠት እነዛን ቴስቶች ይፈልጋቸዋልና ምን ላብ ላይ ምን ቴስቶችን ቴስት አድርገሻል? ይሄ ፕሮዳክት ይሄን ያክል ኮንተንት ይሄን ያላለው ይሄን ያክል ይሄን ያላለው ይሄኛው እንዲያርግ የቀነሱት ይሄኛው እንዲጨመሩት የሚለው ነገር ካራክተራይዝ ያርግሽ ለመድ እንዲመችሽ ቴስት ያርግሻቸው ነገሮች አሉ። ፓተንት እንትን ላይ ካዛንቺስ የሚገኘው እንትን ላይ ሰጥቼ እነሱ እየሰሩልኝ ይገኛል። ኖ እሱ ፓተንት ኦፊሱ ነው። ፓተንት ኦፊሱ ሳይሆን ፓተንቱ ፕሮዳክቱ ያንቺ ነው የሚለውንና በሰጠሽው ስፔሲፊኬሽን መሰረት ያስቀመጥሻቸውን ክሌሞች መሰረት በማድረግ ያንቺ ነው አይደለም የሚለውን ነው የሚያደርግ። ግን እነዚህ ፕሮዳክቶች ምን መሆን አለባቸው? ብዙ የኬሚካል ላብራቶሪዎች አሉ። በእነዛ ላቦች ውስጥ ብዙ ቴስት የሚደረጉ ቴስቶች አሉ። እነሱን አርገሻል ወይ ነው? ወይ እነሱን አላረግሽም። ይሄማ አንድ አርሶ አደር በተለምዶ ሳይማር ራሱ አንድ መድኃኒት ያመርታል። ግን ምንድነው ያ መድኃኒት? አሁን የባህል መድኃኒቶች ጠቃሚ እንደሆኑ ይታወቃሉ። ግን ወደ ገበያው እንዳይገቡ የተደረገው ምንድነው? ስታንዳርዳይዝ መደረግ ስላለባቸው ነው። ለምሳሌ የሆነ አንቺ ያስቀመጥሽው አብሮ የተጨመረ ኢንግሪዲየንት ነገ ከ10 ዓመት በኋላ ከ20 ዓመት በኋላ ሌላ ጉዳት ይዞ ሊመጣ ይችላል። ሁለተኛ አንደኛው ለምሳሌ አንቺ ያልሽው አንቲፈንጃል የመከላከል እድሉ ለምሳሌ የሆነ ነገር ብትቀንሽው ነው የሆነ ነገር ብትጨምሪው የሚፈጥርልሽ እንትን ሊጨምር ይችላል። ወይንም ያንደኛው መጨመር ብቻ የሬሾ ምጥጥን አለው። ኦኬ ይሄን ያክል ፐርሰንት ይሄን ካለው ይሄን ያክል ፐርሰንት ይሄን ካለው ይሄን ያክል ፐርሰንት ይሄን ካለው ኦኬ ቤስት አንቲፈንጃል ይሆናል ማለት ነው የሚሉ ነገሮች እነዛ ቴስቶች መኖር አለባቸው። በቀረ ግን እንዲሁ በተለምዶ ከሚመጣው አንድ ስቴፕ ምን ሆነ ቢመሰልሽ ለየት ብሎ አልመጣልኝም። እሱን እንድትወስጂው ነው። እሺ ሌላው ግብአቶች በበቂ ሁኔታ ይገኛሉ ወይ? አንደኛው በጣም እንድትወስጂልኝ ነው። ከዛ ውጭ ያለው ፕሮዳክቱ እንደ ፕሮዳክት የሚፈታው ችግር ቀላል ነው ብዬ አላስብም። እንደ ፈጠራም which is very interesting። አመሰግናለሁ። አሁን እሱ ዲቴይል ነግረውሻል። አሁን ለምሳሌ ፓኬጅ ላይ ራሱ ብናይና ያንን ክሊኒካል እና የተለያዩ ቴስቶችን ቢያልፍ ኖሮ የሆነ እንደዚህ ማሳከክ ይሄን ስትጠቀሙ ማሳከክ ቢከሰትባችሁ ወይ የሆነ ነገር ቢያረግባችሁ ቶሎ እንደዚህ አርጉ እንደዚህ keep out of reach of children ምናምን የሚሉ ነገሮች ይኖሩት ነበር እና ያው ባህላዊ ስለሆነ ይሄንን ወደ ፕሮዳክት ስታመጪው እንግዲህ በአብዛኛው ሰው የሚያስማማ ነገር እንዲሆንልሽ እነዛን እንትኖች ሂጅበት ቬሪፋይ አስደርጊው። እሺ በተረፈ በጣም ቆንጆ ሀሳብ ነው ይዘሽ የመጣሽው። ያልሽውን እንትን አላቀውም እና እዛ ላይ ዲቴይል ማውራት አልችልም። እቺ ምንድነች ፍሬዋ? የቡልቃ ፍሬ። ቡልቃ ነው። የቡልቃ ፍሬ እንደ የሀገሩ ሜቢ ሊላይ ይችላል። ይሄ እንደ አረም ይታይ ሆኖ ጎን ላይ እሾህ አለውና እሷ ተከፍታ ነው። በቃ እሱን እንትን እኔ ያው የላቦች ጉዳይ እኔ ነኝ ያልገባኝ አንቺ አይደለሽ። እሺ በጣም ጥሩ። አመሰግናለሁ። የዳኞች አስተያየት በጣም አሪፍና ገንቢ ነበረ። ለኔም በጣም ጠቅሞኛል። በጣም አመሰግናለሁ። እዚህ ውድድር ስለተሳተፍኩ ደስ ብሎኛል።